ሰላም ለእናንተ ይሁን እንደምን አላችሁ? እንግዲህ ላለፉት 4 ዓመታቶች ማለትም ደግሞ እንደ ፈረንጆቹ አቆጣጠር ከኖቬምበር 2022 ዓ.ም ጀምሮ እስከ ዛሬው ቀን ድረስ ለእናንተ ብዙ ቪዲዮዎችን ሰርቻለሁ። በአጠቃላይም 979 ቪዲዮዎችን የሰራው ሲሆን ከዛሬ 1 ዓመት በፊት ለራሴ አንድ ቃል የገባሁት ነገር ነበረ። 1000 ቪዲዮ ከሰራው በኋላ ሻንጣ ይበቃኛል። ከዚህ በኋላ በህይወቴ ሌሎች ቻፕተሮችን፣ ሌሎች አዳዲስ የሚባሉ ምዕራፎችን እከፍታለሁ፣ እነሱ ላይ እሰራለሁ የሚል ሀሳብ ነበር። እዛኔ እንግዲህ 700 ቪዲዮዎችን የሰራው ጊዜ ነበረ። ስለዚህ 300 ቪዲዮ አለኝ። እነዚህ 300 ቪዲዮዎችን በምሰራበት ወቅትም ደግሞ ሪያላይዝ እያረኩ የመጣሁት ወይንም እየተረዳው የመጣሁት አንድ ነገር አለ። ሻንጣ ከአንድ ተራ ዩቲዩብ ቻናልም በላይ ነው። ይህንን አይነት ትልቅ ኦዲየንስ ትቼ የትም መሄድ እንደማልችል ተገንዝቤዋለሁ። እያንዳንዱን ኮሜንት ላለፉት 4 ዓመታቶች እያነበብኩ አስተያየቶቻችሁን እየተቀበልኩ ሀሳባችሁንም እያደመጥኩ ኢንጌጅ እያረኩ ነው እስካሁን ድረስ የደረስኩት። እስከ ዛሬ እዚህ ቻናል ላይ ኮሜንት ጽፋችሁልኝ ከሆነ የጻፋችሁትን እንዳለ እያነበብኩ ኢንተራክት ማድረገው እኔ ነኝ። ከኔ ውጪ ማንም ይህንን ስራ አይሰራም። የሁላችሁንም አስተያየት የሁላችሁንም ሀሳብ የተቀበልኩት እኔ ነኝ ማለት ይቻላል። በሰራሁትም ስራ ምን ያህል ደስተኛ እንደሆናችሁ ቪዲዮዎቼ ላይ በማቀርባቸውም ሀሳቦች ብዙዎቻችሁ እንደተለወጣችሁ እንዳደጋችሁ በኮሜንት ሴክሽኑ ላይ አንብቤያለሁ። በግል ሜሴጅ የሚጽፉልኝም ብዙ ተመልካቾች አሉ። ኢሜይልም የሚያስቀምጡልኝ አሉ። ብዙዎቻችሁ ይህንን ነግራችሁኛል። ነገር ግን ከምንም ነገርና ከማናችሁም በላይ የተለወጠው ሰው ማን ነው ካላችሁ እኔው ራሴ ነኝ ማለት እችላለሁ። እናንተን የሚመጥን ለእናንተ የሚሆን ኮንተንት ስፈልግ ራሴን፣ አይምሮዬን፣ ስነልቦናዬን የሚለውጥ የሚያስተካክል የሚያሳድጉ ነገሮችን እየተማርኩ እያወቅኩ ነው የመጣሁት። አሁን ወደ 979 ቪዲዮ ሰርቻለሁ። ይህ ማለትም ደግሞ 979 የሚሆኑ ቪዲዮዎችን፣ ኮንተንቶችን፣ ሀሳቦችን እና የተለያዩ መጽሐፎችንም ጎብኝቻለሁ ማለት ነው። ለእናንተ ለማቅረብ ስል እየተለወጥኩ የመጣሁት እኔ ነኝ። ህይወቴን በእጅጉ ከለወጡልኝ ነገሮች መካከል ሻንጣ ዩቲዩብ ቻናል አንዱ ነው። ገንዘቡን ወይንም ደግሞ ፋይናንሻል ሳይዱን ወደ ጎን ዞር አድርገ ነው ኮንተንት ዋይዝ አይምሮዬ ላይ ምን ያህል ለውጥን እንደተመለከትኩ እንደ ግለሰብ ምን ያህል እንዳደግኩ አውቀዋለሁ። ይህንን ቻናል ሀብዬ ስጀምር ኖቬምበር 2022 ዓ.ም ላይ ገና የ21 ዓመት ወጣት ነበርኩ። አሁን 4 ዓመታቶች አልፈዋል። የ25 ዓመት ወጣት ነኝ። ብዙ ነገሮችን ተምሬያለሁ። ብዙ ነገሮችን ቀስሜያለሁ። እናንተ የተሻላችሁ ሰዎች እንድትሆኑ በመሞከር ውስጥ ራሴን የበለጠ የተሻለ ሰው እያደረግኩ መጥቻለሁ። አሁን ብዙ የሚባል ክፍተት ቢኖረኝም ራሴን አሁንም ካለሁበት ቦታ ብዙ ማሻሻል ቢጠበቅብኝም እስካሁን የመጣሁበት መንገድ ግን ዝም ብሎ የሚናቅ ወይንም ደግሞ ትንሽ ለውጥ የሚባል አይደለም። እንደ ሰው ሙሉ ለሙሉ ተለውጬበታለሁ ማለት እችላለሁ። በፊት ለእኔም የማይገቡኝ የማልረዳቸውንም ሀሳቦች እናንተ እንዲገባችሁ እናንተ እንድትረዱት ለማድረግ ብዬ ግዴታ እኔ መረዳት ነበረብኝና ያንንም ደግሞ ለማድረግ እኔም ማወቅ ነበረብኝ። ያንንም ደግሞ ሳደርግ ነው ራሴን እያሻሻልኩ ለራሴን ብዙ አሃ ሞመንቶችን እየፈጠርኩ የመጣሁት። አብዛኞቹ ምክሮቼ ከራሴ የፈለግኩ አይደሉም። ምንም እንኳን አልፎ አልፎ መሀል ላይ የራሴን ሀሳቦችም እያስታረኩ ባወራም አብዛኞቹ ግን ኢንተርኔት ላይ ሁላችንም አክሰስ ያሉንን ምክሮች እየወሰድኩ አማርኛ ለሚያዳምጠው ኦዲየንስ ወይንም ደግሞ ለተመልካቾች የማደርስበት መንገድ ነው። ስለዚህ ምናልባትም ራሴን ልክ እንደ ተርጓሚ ልመለከተው እችላለሁ። ነገር ግን እንደ ተርጓሚም እንዳልመለከተው እነሱ ያሉትን ነገሮች ኤግዛክትሊ እያመጣው አይደለም ነግራቸው። እነዛ ዓለማችን ላይ በጣም ታላላቅ የሚባሉ ሰዎች የጻፉትን ያወሩትን ወይንም ደግሞ የመከሩትን ነገር እኔ በተረዳውበት መንገድ አይምሮዬ ፕሮሰስ ባረገበት መንገድ ለእናንተ እያጋራዋችሁ እኔ ህይወትን የምመለከትበትን መነጽር እየለገስኳችሁ ነበር እስከ ዛሬ የመጣሁት። እነዚህን ሁሉ ቪዲዮዎች ስሰራ አንድም ቀን ስክሪፕት ጽፌ አላውቅም። ማውራት የምፈልገውን ቶፒክ ወይንም ደግሞ ርዕስ ወስዳለሁ። በዛ ርዕስ ዙሪያ ጥሩ የሚባል ሀሳብ ያለውን ጸሐፊ ወይንም ከኔ የተሻለ ሰው ነው ብዬ የማስበውን እፈልጋለሁ። ያ ሰው ለእናንተ ማጋራት የሚችለውን ነገር እኔም ከዛ ሰው መማር የምችለውን ነገር ወስጄ ያንን ለእናንተ አቀርባለሁ ማለት ነው። እኔ እንደ ግለሰብ ይሄን ያህል ተለውጫለሁ። እናንተ ምን ያህል ሻንጣ እንደለወጣችሁ አላውቅም። ነገር ግን ኮሜንት ሴክሽን ላይ ብታስቀምጡልኝ በጣም ደስ ይለኛል። በመቀጠልም ቀጣይ የሻንጣ ዕጣ ፈንታ ምን ይሆናል? አሁንም 1000 ቪዲዮ ከሞላህ በኋላ ትተዋዋለህ ወይ ካላችሁኝ የመተው ሀሳቤን ትቼዋለሁ። ነገር ግን በሳምንት ቢያንስ ለእናንተ 2 ወይንም ደግሞ 3 ቪዲዮ ብሰራላችሁ ኮንተንቴንም ወይንም ደግሞ ለእናንተ የምሰራውን ነገር ጥርት ባረገው እስከ ዛሬ ከማቀርባቸው ኮንተንቶች የተሻለ አርጌ ማምጣት ከቻልኩ የሰዎች ልቦና ላይ የሰዎች አይምሮ ላይ የተሻለ ለውጥ ይፈጥራል። እኔም ደግሞ የምርም ከልቤ ደስ የሚለኝ የሚያስደስተኝን ቪዲዮ ሰራለሁ። እስከ ዛሬ ድረስ ቅር የተሰኘሁበት ምንም አይነት ቪዲዮ የለም። አንድን ቪዲዮ ስሰራ ግዴታ ይሄ ነገር መለቀቅ አለበት በሚል አመለካከት ሳይሆን የምርም ኮንተንቱን ወድጀዋለሁ ወይ የምርም ይለውጣል ወይ ብዬ ተመልክቼ ነው ማቀርበው። ስለዚህ ከዚህ በኋላም የሚሆነው ነገር ለነፍሴ ብዬ የማደርገው ነገር ሰዎችን የማገለግልበት መንገድ እንጂ ሌላ ምንም አይነት ኢንቴንሽን ወይንም ደግሞ ምንም አይነት ዓላማ ይዤ የምንቀሳቀስበት
የምኖርበት አይደለም። ብዙ ሰዎች ያንተን ቪዲዮ እያዳመጥኩ ህይወቴን ቀይሬያለሁ፣ አሁን የተለየ ደረጃ ላይ ደርሻለሁ ሲሉ ከልብ የምደሰትና ምረካ አይነት ሰው ነኝና፣ ስለዚህ ከዚህ በኋላ የሚሆነው ያንን ነገር የበለጠ ማብዛት ነው። እናንተን የተሻለ ሰርቭ ማድረግ ነው ፍላጎቴ። እናንተንም ደግሞ ሳገለግል በጣም ጥሩ በሚባል ኮንተንት መሆን አለበት። ያንንም ደግሞ አደርገዋለሁ። እናንተን ግን ሻንጣ በምን መንገድ ረዳችሁ? ምን አይነት ሀሳቦች አሏችሁ? ምን አይነት አስተያየቶች አሏችሁ? እንደ በፊቱ በየቀኑ ባልመጣም ቢያንስ በሳምንት 2 ወይንም 3 ስለምንገናኝ እነዛንም ኮንተንቶች በምን ዙሪያ ላይ ላርግላችሁ? ምን አይነት ነገሮች ቢቀየሩ ደስ ይሏችኋል? ምን አይነት ነገሮች ቢሻሻሉ ደስ ይላችኋል? ከእናንተ ልስማና የተሻለ የሚባል ኮንተንት ይዤ ለመቅረብ ሞክራለሁ ማለት ነው። እንግዲህ ቀስ በቀስ እያልን 215,000 ሰብስክራይበር ላይ ደርሰናል። እንደ እውነቱ ከሆነ ስለ ሰብስክራይበር አስቤም ተጨንቄም ወይንም ደግሞ ይሄ ነገር ቀነሰ ወረደ ብዬ አስቤ አላቅም። 1,000 እያለሁ 10,000 እያለሁ አሁን 200,000 ከገባው በኋላ አሰራሪ ምንም አልተለወጠም። በተመሳሳይ መንገድ ነው እስካሁን ድረስ ዴሊቨር ሳረግ የነበረው። የቁጥር ከፍታና የእይታው ነገር የሚረብሸኝም አይነት ሰው አይደለሁም። እኔ ከኔ የሚጠበቀውን ነገር ማድረግ ስለሆነ ኃላፊነቴ ጥሩ የሚባል ኮንተንት እስከለቀኩ ድረስ መጠቀም ያለበት ሰው ይጠቀማል ብዬ ነው ማስበው። ለዚህ ነው ሰብስክራይብ አርጉ፣ ሼር አርጉ ወይንም ደግሞ ላይክ አርጉ እያልኩም አልጠይቃችሁ። እናንተ የተሰማችሁ ነገር በተሰማችሁ ሰዓት እንድታረጉ ፍሪደሙን ወይንም ነፃነቱን ሰጥቻችኋለሁ። የሰው ልጅ አንድ የወደደውን ወይንም የጠቀመውን ነገር ለሌላ ይጠቅመዋል ብሎ ላሰበው ሰው ሬኮመንድ ማድረጉ ስለማይቀር የእኔ ስራ የሚሆነው እናንተን መጥቀም፣ ትናንትና ከነበረው ማንነታችሁ ዛሬ ላይ ያላችሁ ማንነት የተሻለ እንዲሆን ማድረግ ነው። በዛ ሂደት ውስጥም ደግሞ ራሴንም እየለወጥኩ የምርም እናንተ ላይ ማየት የምፈልገውን ለውጥ በራሴ ህይወት ውስጥ እየተመለከትኩት መጥቻለሁ። ለዚህም ደግሞ አመሰግናለሁ። 215,000ዎቻችሁም እግዚአብሔር ያክብርልኝ። እስከ ዛሬ አብራችሁኝ ስለቆያችሁ አስተያየትም ስትሰጡኝ ስለነበረ ከልብ አመሰግናለሁ። ከዚህ በኋላም እኖራለሁ። እናንተም ሀሳባችሁን በነፃነት እንድትገልጹ ጠይቃቸዋለሁ። እስከ መጨረሻው ስለተከታተላችሁኝ አመሰግናለሁ። እግዚአብሔር ያክብርልኝ። ቻው።